ኤልያስ እንደኛው ሰው ነበር። ይውረድ መንግስት ይውረድ ምንድነው የምትል? ሁሌ ውጊያ ጦርነት ሁሉ ምን ከፍተው በሱ መሬት ላይ ስለ አባቶች ማውራት ወንጌል አይደለም። አጭርና ግልጽ ስለት አለብኝ ብለው ዝሙት እንደ ስለት ይቀርባል። ምንድነው ዓላማው? ሰው ነበረ ማለት ምን ማለቱ ነው? ኢየሱስ ሲባል ጆሮን ትይዛለህ፣ ግሉኮስ ገጥሞ ይሰማል። በቀተው ለሱ ሁላችንም ኃጢአተኞች ነን። እኛ በነገር ሁሉ 100% ምን አይደለን። ከድኖልን ሸፍኖልን ምንም የለም ስትባል ጸሎትህን አታቋም። የሀገሬ ህዝቦች ይሄንን መልእክት ባላችሁበት ሆናችሁ የምታደምጡ እግዚአብሔር ይመስገን። መጽሐፍ ቅዱሳችሁን በያዕቆብ መልእክት ምዕራፍ 5 ቁጥር 17 ላይ ታውጣላችሁ። ዛሬ እግዚአብሔር የሰጠን መልእክት ኤልያስም እንደኛ ሰው ነበረ የሚል ነው። ኤልያስ እንደኛ የሆነ ሰው ነበረ። ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበ። ሁለተኛም ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። ሐዋርያው ያዕቆብ ምን እያለን ነው? ሐዋርያው ለአንባቢያን ወይንም ለተደራሲያኑ ምን መልእክት እያስተላለፈ ነው? ሁላችሁ ታውቃላችሁ፣ እኛ አማኞች እንደ ሰው በሰው ድካም የምንገኝ እንደ ፍጡር ደግሞ ፍጥረታዊው ወገን የሚገጥማቸው ተግዳሮቶች በሕይወታችን ውስጥ የማይታጡብን ከብዙ እንከኖች ጋር የምንኖር ሰዎች ነን። ታዲያ አንዳንድ ጊዜ ሰዎች የትላንትና ብርታታቸውን ያጡ ሲመስላቸው፣ ከትላንትና ሙላታቸው የጎደሉ ሲመስላቸው፣ ከትላንትና ከፍታቸው የወረዱ ሲመስላቸው ተስፋ የመቁረጥ ነገር፣ ራስን እንደማይረባ እንደማይጠቅም፣ ይልቁንም ከኔ ይልቅ የሚሻሉ አሉ እያሉ መጽሐፍ ስለነሱ ከተናገረው አውድ ፈቀቅ ብለው ከእግዚአብሔር ቃል ከእግዚአብሔር ሐሳብ የራቀ ምክር በልባቸው እየመከሩ ተስፋ የሚቆርጡ የሚዝሉ የሚደክሙ ከመንገዱ ደግሞ ወደ ኋላ የሚያፈገፍጉ አንድና ሁለት አይደሉም፣ ብዙ ናቸው። ወዳጆቼ ከኔ ኤልያስ ይበልጣል የሚለው ቃል ስለ ትህትና ከሆነ መልካም ነው። ነገር ግን ተስፋ ስለመቁረጥ ከሆነ ወይንም ደግሞ አሁን በሐዲስ ኪዳን በጊዜው መንፈስ ነው የምነግራችሁ። ምክንያቱም ቀራንዮ ላይ ለሁላችን እኩል የሆነ የኃጢአት ስርየት የሚሆን የክርስቶስ ኢየሱስ ደም ፈሷል። በክርስቶስ ኢየሱስ ጸጋው በእምነት አድኖናል። አሁን ሁላችን የእግዚአብሔር ልጆች ነን። በእግዚአብሔር መንግስት ውስጥ ከልጅነት አንጻር አንዱ ከአንዱ አይበልጥም፣ አንዱ ከአንዱ አያንስም። ለምንድነው ይሄን የምላችሁ? ዛሬም ቢሆን እንዲህ አይነት የዝቅታና ትክክል ያልሆኑ አመለካከቶች ስላሉ ነው። በዚህም አለ፣ በዛ ደግሞ ይብሳል። ከነንተና ጋር በምን ተገናኘች እንዴ? ከነገሌማ እነዛ ሰዎች በሕይወት የሌሉ ሊሆኑ ይችላሉ፣ የሞቱ ወይ ደግሞ አሁን ኖረው ራሳቸው ነጥለው ከማህበረሰብ ተለይተው በሆነ ስፍራ የሚኖሩ ሊሆኑ ይችላሉ። እነሱ የተለየ ብቃት እንዳላቸው አርጎ የሚያስብ አእምሮ አለ። ወዳጆቼ ይሄንን በስልጣን ቃል እናገራለሁ። መጽሐፍ ሲናገር ብቃታችን ከእግዚአብሔር ነው ይላል። እንኳን ዛሬ በጸጋ ዘመን ይቅርና ቀደም ባሉትም ዘመናት እንኳን እግዚአብሔር ፍጥረተ ዓለምን የሚያስተዳድርበት የራሱ የሆነ ስርዓት አለው።
እግዚአብሔር ሰዎችን የሚለካበት የራሱ የሆነ መለኪያ አለው። ያ እንዳለ ሆኖ አሁን ባለንበት ዘመን ኤልያስ ከኔ በላይ ነው። ኤልያስ የሰራውን ልሰራ በፍጹም አልችልም። ኤልያስ ጋማ በምን አቅሜ ደርሳለሁ? የኤልያስን ተጋድሎ እንዴት እኔ ልፈጽመው እችላለሁ? እያለ ማንም ሰው ኤልያስ በራሱ እንዳደረገ ኤልያስ በራሱ ጉልበት እንደፈጸመ አርጎ እግዚአብሔርን ክንድ እግዚአብሔርን ጸጋ የሚያጣጥል ወይንም ደግሞ የሚረሳ ልብ ካለ ለሱ ነው ይሄ መልእክት የሚተላለፈው። ኤልያስ እንደኛው ሰው ነበረ ይላል። እስኪ ተናገሩ። ኤልያስ እንደኛ ሰው ነበረ። ኤልያስ ማን ነው? ጥቂት ስለዚህ ነቢይ አንዳንድ ነገሮች እነግራችኋለሁ። ኤልያስ ቴስቢያ በምትባል መንደር ውስጥ የተወለደ ቴስቢያዊ ኤልያስ ሲባል ሰምታችሁ ታውቃላችሁ። ቴስቢያ በገለአድ ወይንም ደግሞ ከዛሬዋ ዮርዳኖስ አቅራቢያ የምትገኝ ትንሽ መንደር ናት። በዛ የተወለደ ሰው ነው። የነበረበት ዘመን ከክርስቶስ ልደት በፊት በ900 ዓመተ ዓለም ገደማ። የአገልግሎቱ ድርሻ በሰሜናዊው የእስራኤል ክልል ንጉሥ አካብ እስራኤልን በሚመራበት ዘመን እግዚአብሔር ለራሱ ዓላማ የገለጠው ሰው ነው ኤልያስ ማለት ነው። ሁላችሁም በታሪክ እንደምታውቁት ያ ዘመን ንጉሥ አካብ የሲዶናዊውን ንጉሥ ልጅ የኤል በዓልን ልጅ ጄልዛቤልን አግብቶ ምድር የሚታመስበት ወቅትና ሰዓት። ንጉሥ አካብ የሲዶናውን ንጉሥ ኤል በዓል የተባለውን ሰው ልጅ ኤልዛቤልን አግብቶ፣ ኤልዛቤል ከነዓናዊት ናት። የከነዓናውያንን ጣዖታት ይዛ ወደ እስራኤል የገባችበት ዘመን ነው። በዓልና አስታሮት የሚባሉ ታላላቅ አሕዛብ አማልክትን አምጥታ ለእስራኤል ጣዖት አምልኮን ያለማመደች። እንደውም 450 የበዓል 400 የአስታሮትን የጣዖት ካህናት በቤቷ ቀጥራ ደሞዝ እየከፈለች አስቤዛ እየቆረጠች ልብሳቸውን እያለበሰች ሕዝቡ ሁሉ ከእስራኤል አምላክ ከእግዚአብሔር ወደ እነዚህ አማልክት ዞር እንዲሉ ያስተማረች ክፉ ሴት ናት። በነገራችን ላይ ጄልዛቤል የጥፋት ዓለም ምሳሌ፣ በጭካኔ የተሞላች፣ በእርግጥ በራሷ አይደለም ከምትከተላቸው አማልክት የተነሳ ነው ባህሪያዋ ሁሉ እንደዚህ የተቀያየረው። ውብ ነኝ ብላ ታስባለች። ስለዚህ ወንዶችን ሁሉ በውበቴ እረታለሁ ብላ የምታምን ሴት ናት። ከዚህ ባሻገር የልቧ ጥንካሬ ከወንዶች በላይ ነው። መግደል የፈለገችውን ሰው ማሳደር አትፈልግም። በመጽሐፍ ቅዱስ ውስጥ አንዳንድ ሰዎችን እንዴት ባለ ሁኔታ እንዳስወገደቻቸው ስትመለከቱ ምን አይነት በቀለኛ ሴት እንደሆነች አይጠፋችሁ። ጣቶቿ በቅዱሳን ደም የሰከረ አምልኮ ጣዖትን ወደ እስራኤል ሕዝብ ወደ ቅዱሱ ሕዝብ ጉባኤ መሃል አስገብታ ሕዝቡ ልቡ ከእግዚአብሔር እንዲሸፍት ያደረገች ሴት ናት። ሕዝቡም ሆ ብሎ ጣዖትን የሚያመልክበት ያ ዘመን ነበረ። ስለዚህ በዚህ ዘመን እግዚአብሔር
በርሱ የሚታደግበትን የራሱን ምርጥ ዕቃ ከቴስቢያ መንደር አስነሳ። ስሙ ኤልያስ ይባላል። ኤልያስ እንደመጣ በጊዜው የነበረውን የሕዝብ አኗኗርና ዘመኑን በተመለከተ ጊዜ ምንድነው ያደረገው? በተሰጠው ስልጣን የረሃብና የድርቅ አዋጅ በምድሪቷ ላይ እንዲሆን አዋጅ አወጀ ይላል። አፉን ከፈተ። እግዚአብሔር ሆይ ይህ ሕዝብ ላንተ ጀርባውን የሰጠው አንተን የተወው በዛ ላይ ዓለማዊ ፍጹም ዓለማዊ እዚህ ዳንኪራ፣ እዚህ መብልና መጠጥ፣ እዚህ የዝሙት ፌስቲቫል ከአማልክቶቻቸው ባህሪ የተነሳ በነገራችን ላይ ወዳጆቼ የትኛውም ሕዝብ የትኛውም ከተማ የሚተዳደርበት የራሱ የሆነ የአየር ላይ አለቃ አለው። እንደ አለቃው ባህሪና ጠባይ ነው ከተማይቱ የምትተዳደረው፣ ሕዝቡም የሚመራው። መተላለቅ፣ ሁሌ ጦርነት፣ ሁሌ እልቂት፣ ሁሌ ውጊያ የሆነባቸው አካባቢዎች አሉ። በቃ ያንን ሕዝብና ያንን ቴሪቶሪ የተቆጣጠረው አለቃ መንፈስ ጦረኛ መንፈስ ስለሆነ ነው። እሱ መንፈስ ተወክቶ ካልወደቀ በስተቀር ያ ሕዝብ በሰላም ውሎ ማደር ፈጽሞ አይችልም። ወዳጆች አይኖቻችን ይከፈቱ። ከዚህ ከፍጥረታዊው ዓለም በስተጀርባ እኛ የማናውቀው እጅግ ረቂቅና ጥልቅ የሆነ መንፈሳዊ ዓለም አለ። ከዚህ ከቁሳዊው ማንነት ጀርባ የማይታዩ ረቂቃን ኃይላት አሉ። ቁሳዊውን ዓለም የሚያዙ ፍጥረታዊውን ዓለም የሚያንቀሳቀሱ ለጦርነት ሕዝብን በልበል እያሉ ነጋሪት እያስጎሰሙ ሕዝብ ወደ እልቂትና ወደ ጥፋት ብቻ እንዲመለከት የሚያደርጉ ኃይላት አሉ። ከአየሩ ላይ ይጠረጉ። ልክ ደግሞ አንዳንድ ከተሞችን ስታዩ በቃ ወደ አንድ ከተማ ስትገቡ የከተማውን መንፈስ ታያላችሁ። ከተማው ከላይ እስከ ታች ሱሰኛ ብቻ ሱሰኛ። ሕፃን አዋቂው ሱስ ላይ ነው። ቅጠል ያኝካል፣ የሚጨሱ ነገሮች ያጨሳል። መጠጡ አላሰማ ብሎት ሌላ ኬሚስትሪ ውስጥ ገብቷል ትውልዱ። ሌላ ኬሚስትሪ ውስጥ ማለት ነው። እዚህ ቤት ብቻ አይደለም ችግሩ ያለው መደዳውን። ልክ መቅሰፍቱ በግብፃውያን መንደር ሲያልፍ ደም የሌለበትን ቤት ሁሉ የገባ እንዳጠፋው ሱስ ያልገባበት ቤት በዚህ ነገር ከቤተሰብ አንድ ሰው ያልተያዘበት ቤት በእውነት ያ ቤት የተባረከ ነው እስክትሉ ድረስ ከተማ ሁሉ በሱስ ተይዟል። ስራ ይሰራም ሕዝቡ የሥራ ሞራል ያንኮታኩታል፣ ያደቃል፣ ጤንነት ያቃውሳል፣ አይምሮ ያዛባል። ለሀገር ለሕዝብ ልጆች ያለውን ትርጉም ፈጽሞ ያበላሻል። መናፍስቶች ናቸው ከተማውን የተቆጣጠሩ ማለት ነው። ወደ ሌላ ከተማ ደግሞ ስትገቡ የከተማው ሰው ሁሉ ተደባዳቢ ይሆናል። በስለት መወጋጋት ነው፣ በድንጋይ መጨፋጨፍ ነው፣ በቡድን በገጀራ መጨፋጨፍ ነው። በቃ ይሄ ከተማ በዚህ የታወቀ ነው፣ ይሄ መንደር በዚህ የታወቀ ነው ሲባል ሰምታችሁ አታውቁ? ጀብዱ አይደለም፣ ያን መንደር የሚቆጣጠረው መንፈስ ነው፣ አለቃ መንፈስ ነው እንጂ ሰው በጤናው ወንድሙን በገጀራ ጨፍጭፎ ጀግና አይባልም። ሰው በሰላም አገር አንድን ሰው በድንጋይ ወግሮ ገሎ እንደ ጀግና አይፎክርም። ከጀርባ የሚሰሩ መናፍስቶች አሉ። የወንጌል ዓላማው በጠላት ቁጥጥር ስር ያሉ ቴሪቶሪዎችን ሁሉ ነፃ ማውጣት ነው። ክብር ለእግዚአብሔር ይሁን። ጌታችን ኢየሱስ የጌታ መንፈስ በኔ ላይ ነው፣
ለታሰሩት መፈታትን ለእውሮች ማየትን እሰብክ ዘንድ ልኮኛል ሲል በእንዲህ አይነት ሁኔታ የታሰሩ ከተሞች አሉ። ስለዚህ ወንጌል የምትሰብኩ ወይ ደግሞ የበጉ ምስክሮች የጌታ ኢየሱስ ክርስቶስ ምስክሮች ነን የምትሉ ሰዎች ወደ የትኛውም መንደር ወደ የትኛውም ከተማ ስትገቡ የከተማውን መንፈስ ለዩ። ምን አይነት መንፈስ ነው የሚሰራ? አንዳንድ ከተማ ደግሞ አለ ከተማ ሁሉ ወረኛ ነው። እዛ ከተማ ላይ የሰው ምላስ ውስጥ ሳትገባ ከወጣ አንድ መለኮታዊ ታምር ባንተ ህይወት ውስጥ አለ። ቃጫም ካደረገ ይሄኛው ለዛ ያቀብላል ያለዛ ከተማ ሁሉ እንደ ማስቲካ ያኝካል ዝም ብሎ ማለት። የወሬ መናፍስቶች በከተማው ላይ እየሰለጠኑ የሚሰሩ ሰምተሻል? ሰምተሃል? ሰምተሽ ራሱ ደግመሽ እንድትሰሚ ያስገድዱሻል። አንድን ወሬ ስንት ጊዜ የሰማችሁ ሰዎች አላችሁ? አትሉ? አሁን እንደዛ አይነት አሰራር ቀርቷል ወይ አልቀረም? ዘምኗል። ዲጂታል ነው የሆነው። ስለዚህ ሰዎች ይሄ ማህበራዊ ሚዲያን ተጠቅመው እነዛን ነገሮች በተሻሻለ መንገድ ሐሜት በተሻሻለ መንገድ የሰው ስጋ መብላት በተሻሻለ መንገድ ውሸት በተሻሻለ መንገድ የጦርነት ቅስቀሳ በተሻሻለ መንገድ ጥንቆላ መጽሐፍ መገልበጥ ሞራ መላጥ ይሄ የከዋክብት አቆጣጠር በለው የመዳፍ ንባብ በለው የተለያየ አይነት አሰራር አንተ ስላልተመቸ እነሱ ጋር ሄደ ወሬ መስማት ስላልቻልክ እነሱ መተውልሃል። በስልክ ከምትለፋ ብዬ ነው ብለው በእግርህ ከምትሄድ አሁን በጣትህ እንዲህ ብቻ በማድረግ እና አየሩ ላይ የሚሰሩ አሉ። ኤልያስ ሲወጣ የህዝቡ መንፈስ ሁሉ ሌላ ሆኗል። ኦኬ ይሄ ህዝብ የእግዚአብሔርን ቃል አይሰማም። ጆሮን እንዲደፍኖ ነው የሚራመደው። ሄደ ብትመሰክርለትም አሁን አልሰማችሁም? አንዳንድ ቦታ አላያችሁም? አንዳንድ ቦታ ኢየሱስ ክርስቶስ ጌታ ነው ሲሉ ምስክሮች ብለው መሄዱ ማለት ነው። እነዚህ ሰዎች አውቀው አይደለም። ታስታውሳላችሁ የሐዋርያት ሥራ ምዕራፍ 8 ላይ እስጢፋኖስ በሚወገርበት ቀን ስለ አብርሃም ሲተርክ ይሰማሉ፣ ስለ ይስሐቅ ሲተርክ ይሰማሉ፣ ስለ ያዕቆብም ይሰማሉ። ችግር አልነበረባቸውም። ስለ ዳዊትም ስለ ሰለሞንም በጣም እያደነቁ እንዴት አይነት አዋቂ ነው ይሄማ ተምሯል እያሉ አንዳንዶች እነሱ የሚያውቁትን አይነት ዕውቀት ስታወራ አይጣሉህም። አንዳንዶች እነሱ ያመኑትን አይነት እምነት ብቻ ስትናገር አይጣሉህም። እስጢፋኖስን የተቃወሙት መቼ ነው? ሁሉን ጨርሶ ስለ አባቶች እያወራ ስለ አባቶች ማውራት ወንጌል አይደለም። ስለ አብርሃም ማውራት ወንጌል አይደለም። ወንጌል ስለ ልጁ ነው ተብሎ ተጽፏል። አጭርና ግልጽ ነው። የወንጌል አካል ነው ወይ? በሆነ ነገር አድርገን ልናገናኘው እንችላለን። ይገናኛል። ግን ወንጌል ስለ ክርስቶስ ኢየሱስ ከላይ የለውም ከታች የለውም። ኢየሱስ ክርስቶስ ያደናል ማለት ነው። ኢየሱስ ክርስቶስ ጌታ ነው ማለት። በእርሱ መኑ የዘላለም ሕይወትን ታገኛላችሁ። በእርሱ ያመነ አይፈረድበትም ማለት ኢየሱስን ከሌላ ነገር ጋር ሳትቀላቀለው ብቻውን የምትመሰክረው ምስክርነት ወንጌል ይባላል። አሜን። እና ሲተርክ ያልተቃወሙ ሰዎች ልክ እናንተ አሳልፋችሁ የሰጣችሁት የገደላችሁት የናዝሬቱ ኢየሱስ ይህንን ስፍራ ያፈርሰዋል ሲል ጥርሳቸውን አንቀጫቀጩ። እንውገረው አሉ። ተንቀጠቀጡ ማለት ነው። ድንጋይ ይዘው ወደሱ ሲመጡ ሰማያት ተከፍተው የእግዚአብሔርን ክብር አለ። የእግዚአብሔር ክብር የክብሩ መንጸባረቅ
ኢየሱስን በአብ ቀኝ ቆሞ አየዋለሁ አለ። ይሄ ደፋር አሉ እንዴ! ያን ብንታገሰው ብሎ ለሰማይ ደጅ ለእግዚአብሔር ደግሞ ልጅ አበጀለት አሉ። እነርሱ እግዚአብሔር ልጅ አለው ብለው አያምኑም። አየዋለሁ አለ። ያን ጊዜ ነው እስጢፋኖስን በድንጋይ ያጠመቁት። አንሰማም ብለው ጆሮአቸውን እንደዚህ ስለ ኢየሱስ ሌላ ነገር ሲሰሙ ቆይተው ስለሱ አንሰማም አሉ። እና ሰዎቹ ናቸው ያኔ ጆሮ ያስያዟቸው መናፍስቶች ናቸው ዛሬም ጆሮ የሚያስይዙት። እንዴ ስንት የበረሮ ማስታወቂያ ጆሮን ሳይዘጋ እየሰማ አይደል እንዴ? የሲኖ ጥሩምባ የሲኖ ትራክ ጥሩምባ እየሰማ አይደል እንዴ? ስንት አላስፈላጊ የሆኑ ድምጾች እየሰማ አይደል እንዴ ትውልዱ? ምን ነው ኢየሱስ ጋር ሲሆን ጆሮን ደፈነ? ምን ነው ለኢየሱስ ጆሮን አልከፍታለ? ይሄ መንገድ ወዴት ነው የሚያደርሰው? ይሄ ግስጋሴ ኢትዮጵያን ወዴት ነው የሚያደርሳት? ወዴት የሚያደርሳት ይመስላችኋል? ዳሩ ተናጣቂዎች እየወጡ የእግዚአብሔር መንፈስ ሰልጥኖ ብዙዎች ወደ እግዚአብሔር መንግስት እየተጨመሩ ነው እንጂ እንደ አንዳንድ ማህበረሰብ እንደ አንዳንድ ሰው ቢሆን ኖሮ የእግዚአብሔር መንግስት አይሰፋም። ምክንያቱም ልቡ ላይ በእግራቸው የቆሙ መናፍስቶች ጆሮን ደግሞ በገዛ እጁ እንዲይዝ ያስገድዱታል ሰዎች። ወዳጆቼ የምስራች ሰው ሁሉ ኢየሱስ ክርስቶስ ጌታ እንደሆነ በአፉ መስክሮ እግዚአብሔርን ከሙታን እንዳስነሳው በልቡ አምኖ ይጸድቃል። ሰው በአፉ መስክሮ ይድናል፣ በልቡ አምኖ ይጸድቃል። ምስክርነት የከንፈር ፍሬ ነው። ትንሣኤ ግን እምነት ይጠይቃል። ምስክርነት ማለት አይተናል፣ ሰምተናል። አንተ ብትክደውም የኢየሱስን ሞት ታሪክ እንደ እምነት አይደለም፣ ታሪክ የዛሬ 2000 ዓመት የታሪክ ሰነድ ይናገራል። ለነሱ ያ የተሰቀለው ማን ነው? እሱ ሌላ አነጋጋሪ ነገር ነው። ግን ኢየሱስ ክርስቶስ ለኃጢአተኞች ሞቷል። ትንሣኤው ግን እምነትን ነው የሚጠይቀው። ምክንያቱስ ወዳጆቼ መሰቀሉን የሰቀሉትም ያመኑትም ሲስማሙበት፣ ትንሣኤውን ግን ያመኑት ብቻ ናቸው የተስማሙበት። የሰቀሉት እኛ ተኝተን ሳለ ደቀ መዛሙርት ሰርቀውታል የሚል የሐሰት ወሬ ያስወርተዋል። ኢየሱስ ተነስቷል የሚለው ነገር የክርስትና መሰረት ስለሆነ የስብከታችን ጉልበት ማዕከላዊ መልእክት ስለሆነ ትንሣኤውን በገንዘብ እንዳይወራ ለማፈን ከፍተኛ የሆነ ጥረት ተደርጓል። የኢየሱስ ክርስቶስ ትንሣኤ ግን ከአፈና በላይ ነው እና ይሄን ነው እኛ ለብዙዎች የምንናገረው። ልክ እንዲህ አይነት ዘመን ላይ አንዳንድ ጊዜ ድህነት፣ ጉስቁልና፣ ስደት፣ የተለያየ ጥፋቶች ሲኖሩ ችግሩ የሥርዓቱ ይመስላቸዋል ሰዎች። ስርዓት ይቀየር፣ ይውረድ፣ መንግስት ይውረድ። ያው ጥቂት እንኳን ወደ ኋላ ሄደን ብናይ ከንጉሱ ዘመን ጀምሮ እኮ በተለያየ መንገድ መሪዎቹን የኢትዮጵያ መንግስት የኢትዮጵያ ሕዝብ በተጽዕኖ ነው ሲያስወርድ የነበረው። ያኛው አልፎ ሌላው ሲመጣ ግን ደና ሆነ ወይ? እሺ ያም ሄዶ ሌላ ሲመጣ ደና ሆነ ወይ? ታዲያ ሰዎች እየቀያየርን ነገሩ ካልተለወጠ እንዴት አይኖቻችን አይከፈቱም? ወገኖቼ ወደ እግዚአብሔር መመለስ ነው የሚያዋጣው። እውነት ነው ሃይማኖተኛ ህዝብ ነው ህዝባችን። ቁጥሩ በጣም ብዙ የሆነ ህዝብ ሃይማኖተኛ ነው። ነገር ግን ይሄ ሁሉ ሃይማኖተኛ ህዝብ ባለበት ከተማ ላይ የእምነት ተጽዕኖ ማምጣት የሚችሉ ኃያላን ሰዎች አይታዩ። እንደ ኤልያስ ሰማይን እንደ መዝገብ የሚከፍትና የሚዘጋ ሰው።
ኤልያስማ ኤልያስ ነበረ እንዳንል እኮ ነው ያዕቆብ አዲስ ኪዳን ላይ መጥቶ ምንድነው የምትሉት? ኤልያስም እንደኛ ምን ነበረ? ሰው ነበረ ማለት ምን ማለቱ ነው? ሰው ያለው ሰባዊ ተፈጥሮ ሁሉ አለው። ሰው እንደሚደክም ይደክማል። ሰው ተስፋ እንደሚቆርጥ ይቆርጣል። ሰው እንደሚዝል ይዝላል። ከኛ የተለየ ተፈጥሮ ኖሮት አይደለም። ነገር ግን ድካሙን አልፎ ዝለቱን አልፎ ተስፋ መቁረጡን አልፎ የሰራለት አምላክ አለ። እርሱ የኤልያስ አምላክ ይባላል። ዛሬ ስለ ኤልያስ ሳይሆን እንድናውቅ የሚፈልገው ሰማይ በኤልያስ ውስጥ ስለተገለጠው አምላክ ነው። ይህ የእስራኤል ንጉሥ እግዚአብሔር ነው። ይህ የኔና የናንተ አምላክ እግዚአብሔር ነው። ስለዚህ ኤልያስ ጥጋበኛውን ሕዝብ፣ ጥጋበኛ ማለት ለጣዖታት ገረወይና ቅቤ ይዞ የሚሄድ ነው። ወይፈን የሚሰዋ ነው። በጎች ምናምን የሚሰዋ ነው። በቃ ደግሞ አማልክቶቻቸው ደግሞ ከበሉ ከጠጡ በኋላ ዝሙት ይፈቅዱላቸዋል። ዝሙት እንደ ስለት ይቀርባል። ስለት አለብኝ ብለው እንደ ስለት ይውላችሁ። በአንዳንድ ሃይማኖቶች ውስጥ የምታያቸው የሆኑ ነጸብራቆች ዕለቱን ዛሬ የተፈጠሩ አይደሉም። ከአሕዛብ አማልክት ከጥንት ሲንከባለሉ የመጡ ናቸው። እስራኤል በየሃዌ ከማለ ጉልበቱ ለእግዚአብሔር እንጂ ለሌላ ለተቀረጹ አማልክት መንበርከክ የማይሆንለት ሰው አሁን ልቦናው ታውሮ ለነበዓል ለናስታሮት ለሌሎቹ መንበርከክ ጀምረዋል። ኤልያስ ንስሐ ግቡ ቢል አይሰማም ሕዝቡ። እግዚአብሔር ሆይ እንዲሰሙ ምን ማድረግ ነው ያለብኝ አለ። በልቡ ምክር መጣ፣ ዝጋ ሰማይን። ለምን? ይሄ ሕዝብ የሚበድል በልቶ ጠግቦ ነው። ትንሽ በረሃብ ይቆንጠጥና ትኩረት ይሰጣል። እውነት ነው። በደህና ቀን የእግዚአብሔርን ቃል ስነግሯቸው የማይሰሙ ሰዎች አሉ። በደህና ቀን ያልሰሙህን ሰዎች አትታገላቸው። ቀን ጠብቅ። የሆነ ቀን ያ የሚመኩበትን ነገር ከእጃቸው ላይ ሲነጠቁ በባትሪ ይፈልጉሃል። እግዚአብሔር ደግሞ ይችላል። ማን እንዴት ባለ ሁኔታ እንደሚሰማው ያውቃል። በሰላም ቀን እየበላ እየጠጣ ያልሰማውን ሰውዬ አልጋ ላይ አስተኝቶ ግሉኮስ ገጥሞለት እንዲሰማው ያደርጋል። ዛሬ በሄድፎን እግዚአብሔርን ቃል አልሰማም ያለ ሰው ግሉኮስ ገጥሞ ይሰማል። እየሰራ እየገባ እየወጣ በወዙ እግዚአብሔር ስራውን እየባረከለት በፍጹም ለእግዚአብሔር ነገር ጉዳይ የሌለው ሰው እንደ ማርታ የሚባከነውን ሰው ደግሞ ብዙ አታስቸግሩት። ላውራህ ብትሉትም አይሰማችሁም። ሩጫ ላይ ነው ያለው። እግዚአብሔር የሆነ ነገር ብቻ እንደዚህ ነካ ያደርግና እንዲሰማው ያደርጋል። ይሄው ኢራን ሁርሙዝ ሰርጥን ዘጋችሁ እኮ አይደለም? አንድ ወር ሲዘጋ እንዳለ የሚያምሩ መኪኖች ሁሉ ሰልፍ፣ የነዳጅ ሰልፍ ላይ። ስንት ቀን ነው ሰልፉ? አንድ ቀን፣ ሁለት ቀን፣ ሶስት ቀን እና አንድና ሁለት ቀን የት ነው ያሉት? ሹፌሮቹ መኪናው ላይ አይሄድም። ቀኑ አይሄድም። በቃ ስክሮል ቢያደርገው ስልኩን አይገፋም። እና ለዚህ ሰውዬ ጠጋ ብለህ እንዴት ነው ወዳጄ በለው። ራሱ የሚያዋራ በደከመ መንፈስ። አሁን የእግዚአብሔርን ቃል መስማት በጥቂቱ ይችላል። የመከራ ጅራፍ ሳይነሳ የቁጣ በትር ሳይነሳ ሰዎች እግዚአብሔርን መስማት አለባቸው። በመጨረሻው በሽታ ተይዞ እንደው ጸልዩልኝ ይምጡ ሰዎች ምናምን ከማለትህ በፊት ደና እያለ ሰላም እያለ እግዚአብሔር አምላክ ነው፣ ጌታ ነው። ባንተ ላይ ኢንቨስት ያደረገው ነገር አለ። ይሄ ሰውነትህን ከፋብሪካ ገጣጥመኸው አልወጣህም። ከምድር አፈር ያበጀ የሕይወትን እስትንፋስ እፍ ያለብህ
ምድርን ግዛ በነፃነት ተንቀሳቀስ ያለ እሱ ነው። ይሄ የምትምገው አየር ያንተ አይደለም። ይሄ የምትሞቀው ፀሐይ ያንተ አይደለም። ይሄ ረገጥከው መሬት ያንተ አይደለም። ዞር ቢያረገው መሬት ብለህ የምትጣላበት የለህም፣ የሱ ነው። ጦርነት ሁሉ ምን ከፍተው በሱ መሬት ላይ ነው። እግዚአብሔርን በመፍራት እግዚአብሔርን በልብ በማንገስ መኖር ተገቢ ነው። ካልሆነስ ኤልያስ ሰማይን ዝጋ አለ። እግዚአብሔር 3 ዓመት ከ6 ወር ሰማይ ዘጋ አለ እና መጀመሪያ ላይ አይታወቅም። ቀስ እያለ ግን ችግሩ በእያንዳንዱ ሰው ቤት ገባ። እንኳን ለጣዖቶቻቸው ተሸክመው የሚሄዱት ወይፈን በሬ ምናምን ቅቤ አይደለም፣ እነሱ የሚቀምሱ የሚጠጡ የሚልሱትን አጡ። እስራኤል በከባድ ረሃብ ተመታች። የሚያኖረን በትራክተር ማረሳችን፣ በኮምባይነር መውቃታችን፣ ግብርናን ማዘመናችን አይደለም የሚያኖረን። የሰማይ መስኮትን በእጁ በያዘው አምላክ በሱ ነው ዓለም የምትተዳደረው። ከሱ ውጪ መሰልጠን፣ ከሱ ውጪ ማምረት፣ ከሱ ውጪ መዘመን ሞኝነት ነው። ብዙዎች የት ደረሱ የተባሉ ሀገራት በወራት ውስጥ ተንኮታክተው እንደ ይሄ ታሪካቸው መታሰቢያቸው እስኪጠፋ ድረስ ብዙ ሀያላን ሀገራት በዓለማችን እናውቃለን። ወዳጆች እንሰልጥን፣ ከእግዚአብሔር ጋር እንሰልጥን፣ እንበልጽግ፣ ከእግዚአብሔር ጋር እንበልጽግ፣ እንኑር፣ እግዚአብሔርን እየፈራን እንኑር እንጂ እግዚአብሔር ማን ነው? ለኢየሱስ ጆሮ እየተያዘ አንተ ኢየሱስ ላይ ነው ጆሮ የምትይዘው። ኢየሱስ ሲባል ጆሮን ትይዛለህ። ተው እንጂ። አንዳንድ ሰዎች የአእምሮ ህመም ያጋጠማቸዋል። የአእምሮ ህመም አይነቱ ልዩ ልዩ ነው። አንዳንዶቹ ቀን ከሌሊት የሚጮሁት ምንድነው? ከባድ ድምጽ ሰማለው፣ የሚሰቀጥጥ የሚዘገንን እያሉ ጆሮአቸውን ደፍነው በምንም መድኃኒት ማስታገሻ የለውም። እንዲህ አይነት ህመም አለ። ከመንፈስ ዓለም የሚለቀቁ ዘግናኝ ድምጾች፣ የሰውን ህሊና የሚበጠብጡ፣ ለሰላማችሁ የሚሆነውን ድምጽ ስሙ። ለእረፍታችሁ የሚሆነውን ድምጽ ስሙ። ለዚህ ድምጽ ጆሮአችሁን አትድፈኑ። የሀገሬ ህዝቦች ይሄንን መልእክት ባላችሁበት ሆናችሁ የምታደምጡ ክፉ ቀን አለ እና በኢየሱስ ላይ በራት ትዝጉ ነው መልእክቱ። በራት ታዝጉ እና 3 ዓመት ከ6 ወር ሰማይ ተዘጋ። ተራቡ፣ ተጨነቁ። ኤልያስ ግን በጊዜው ያን የረሃብ ዘመን የሚያልፍበትን እግዚአብሔር የመመገቢያ ስፍራ አዘጋጀለት። በሰራብታ አንዲት ደሃ መበለት ሴት በዛለች፣ ወደዛ ሂድ፣ በዛ ትኖራለች አለው እግዚአብሔር። ሴቲቱ ኤልያስ ሲያገኛት ጭራሮ ትለቅማለች። ለምንድን ነው ጭራሮ የምትለቅመው? አንዲት ምጣድ ዱቄት ነው ያለው በቤቷ፣ በቃ ሌላ ነገር የለም። የዘይት ጭላጭ አለ። እሱን የመጨረሻ እራት በልታ እሷም ልጇም ከዛ በኋላ ሊሞቱ ነው። ኤልያስ አገኛትና ውሃ ጠጭኝ አላት። ምን አይነት ሰውዬ ነው አለች። በኤልያስ ዘመን እኮ ውሃ አይጠየቅም፣ ሀገሩ ሁሉ ታውቋል። በኤልያስ ዘመን ውሃ አለችው። የለም ማለቷን ሰውየው እንግዳ መስሏታል ሀገሩ። እሺ የሆነ ነገር አብኝ። አረ የለም ያለው ጥቂት ዱቄት ነው፣ እሱን እኔና ልጄ በልተን ልንሞት የሞት ቀጠሮ ይዘናል አለችው። አብኝ እሱን አላት። ይውላችሁ እግዚአብሔር የኛን ህይወት ሊቀይር ሲፈልግ ትንሽ ናት ብለን የምንንቀጠቀጥላትን ነገር ስጡኝ ይላል። ብዙዎቻችን ለእግዚአብሔር መስጠት ያለብን የሚመስለን ከሙላታችን ላይ። አሁን ስጦታ ስንሰጥ ለእግዚአብሔር ለይተን ነው። ከሌለንስ አንሰጥም። የሚሰጡ ይኖራሉ፣
እግዚአብሔር የለያቸው በጣም የጭከና መንፈስ ያለባቸው ሰዎች እንዳሉ አውቃለሁ። ሰተው በእግራቸው ወደ ቤታቸው የሚገቡ የታክሲ እንኳን የሌላቸው ሰተው የሆነ ነገር የሚሆኑ አለ። እንደዚህ አይነት ቅሬታዎች አሉ። በገንዘብ ላይ ጨከኑ ለእግዚአብሔር አድርጎ የሚባሉትም ያደርጉ። አብዛኛው ህዝብ ግን በሂሳብ ነው በስሌት ነው ሁሉን ነገር የሚያደርገው እንጂ ይሄን ዱቄት ለሷና ለልጇ ነው አሁን ይሄ ሰውዬ መጥቶ መጠየቁ ትንሽ ፌር አይደለም። እግዚአብሔርም ሰው አይደለም። ይሄ ሐሰተኛ ነብይ ነው። እንኳን ኤልያስ ዘንድሮ አልኖረ የሐሰት ነብይ ነው የሚሆነው። ምን ማለት በምንም አይነት ሎጂክ አይገባህም። በቃ እሱን አብኝ እንዴ ልጇስ እሷስ በቃ እንደዚህ ነው እግዚአብሔር አሰራር። ያለህን አምጣ ነው የሚል። ከዛ ሻለች በቃ በልተን ሞታለን ብለን ዱቄቷን እሷ ልታቦካኮ ነው እቃ ላይ ስታስቀምጥ ምናን እሱ የአምላኩን ስም ይጠራበታል። ዱቄቱ እየሞላ መፍሰስ ይጀምራል። ምንድነው ይሄ? ተአምር። ተአምር። የኤልያስ አምላክ የተአምራት አምላክ ነው። አሁንም ሌላ እቃ ታመጣና ዱቄቱን በዛ ታረጋዋለች። እሱ የአምላኩን ስም ይጠራበታል። አሁንም ዱቄቱ እየሞላ ይፈሳል። ምንድነው? የዘይት ስቃ የለሽም? ዘይት የለም፣ እቃው አለ፣ ጭላጭ አለ። እስኪ አምጪ። የአምላኩን ስም ይጠራበታል። ዘይቱ ሞልቶ መፍሰስ ይጀምራል። ኤልያስ እንደኛው ሰው ነበረ። ለምንድነው የዱቄት እቃችሁ ላይ የአምላክን ስም የማጠሩበት? ለምንድነው የዘይቱ እቃ ላይ የአምላክን ስም የማጠሩበት? ወይስ ያ የበረከት አምላክ የማዳን ክንዱ አጠረ ወይ? ወይስ ድሮ ቀረ? በረከት ተአምራት ድሮ ቀረ? ወዳጆቼ የዘመኑ አማኝ የዘመኑ ክርስቲያን ሁሉ ነገር የስም ሆኖበታል። በተግባር ሊያደርገው አይችልም። ጉንጩ ሙሉ ግን ጥቅስ አለ። በግራ ጉንጩ ጥቅስ፣ በግራ ጉንጩ መዝሙር ይዞ ነው የሚንቀሳቀሰው። ሕይወት ሲፈተሽ ግን የለም። ጉስቁልናው፣ እጥረቱ፣ ውጥረቱ፣ ጭንቀቱ፣ ስቃዩ ዛሬ እንደዚህ እላችኋለሁ በሰማያዊ ስፍራ በመንፈሳዊ በረከት በክርስቶስ ኢየሱስ የባረከን ይባረክ። የኛ በረከት ምንጩ መንፈሳዊ ዓለም ነው። በልጁ በክርስቶስ ኢየሱስ የባረከው ሕዝብ ነው። የበረከት ቁልፎች ሚስጥሩ ጠፍቶት ዛሬም ስለ እጥረት የሚያወራው፣ ዛሬም ስለ ጉድለት ደሞዜ አይበቃኝም ነው፣ ነገሬ አይበቃኝም ነው፣ የሆነ ነገር አይበቃኝም። ይበቃል። ለምንድን ነው የማይበቃው? ይበቃል እንጂ። ክብር ለእግዚአብሔር ይሁን። ኑሮ ይበቃኛል ለሚለው እግዚአብሔርን መምሰል እጅግ ማትረፊያ ነው። አንድ ልጁን የሰጠን ከልጁ ጋር ሌላውን ነገር እንዴት አይሰጠንም? የሚበልጠውን ሰጥቶን ያነሰውን ይከለክለናል። የሰማዩን ሰጥቶን የምድሩን ይከለክለናል። ዘላለማዊውን ሰጥቶን ጊዜያዊውን ይከለክለናል? አይከለክለንም። 3 ዓመት ሲራቡ ኤልያስ ይፈለጋሉ። ኤልያስ ተፈልጎ መጣ። ዝናብ አዝነብልን አሉ። እንዴ ዝናቡ በምን ምክንያት እንደቆመ እናውራ እንጂ እንነጋገር እንጂ ዝም ብሎማ ዝናብ እንዴት ይዘንባል? እሺ እንነጋገር አለ። ይሄው እናንተ የእስራኤል አምላክ ሰማይ ምድሩን የዘረጋው ሁሉን የፈጠረው አምላክ እሱ ሆኖ ሳለ እናንተ በባህሪያቸው አማልክት ያልሆኑትን እነሱን ተከተላችሁ። እንግዲህ አደባባይ ላይ እንውጣ። እግዚአብሔር አምላክ ቢሆን እሱን ተከተሉ፣ በዓል አምላክ ቢሆን ደግሞ እሱን ተከተሉ። እነዚህ በዙሪያቸው የከለከሏቸውን የጣዖት ካህናት የስም ነቢያት ናቸው እኮ የሚባሉት ነቢያት ናቸው። የኤልዛቤል ነቢያት ይባላሉ። ዝናብ ማዝነብ አልቻሉ።
እነሱ ሰው ያመጣውን መብላት ብቻ ነው። እነሱ ሰዎች ያመጧቸው መገልገል ብቻ ነው እንጂ ማብላት አይችሉም። ስለዚህ ከነሱ ጋር ፊት ለፊት መቆም እፈልጋለሁ አለ። እግዚአብሔር እንደዚህ አይነት ዘመን ያመጣል ወደፊት። ይሄ በክርክር ብቻ ማንወጣው ዘመን፣ በአፍ ተነጋግረን እገሌ ያሸነፈ እገሌ ያሸነፈ አይደለም። የእምነት ኃይል የሚገለጥበት ዘመን ይመጣል። ከአስማተኞች ጋር ፊት ለፊት፣ ከጠንቋዮች ጋር ፊት ለፊት፣ ከመጽሐፍ ገላጮች ጋር ፊት ለፊት የምንቆምበት ዘመን ይመጣል። እንታጠቅ። ሰምቶ በእሳት የሚመልስ አምላክ ይሁን። በቃ ይለይል። እኛ የምናምነው ጌታ የእውነት ጌታ ከሆነ ይለይ። ሌሎችም የሚያመልኩት እሱ እውነተኛ ከሆነ ይለይ። ይሄ በድንቆችና በተአምራቶች የሚታይ ነው፣ በጠራራ ፀሐይ። ስለዚህ ይሄን ማድረግ ፈልጋለሁ አለ። ሰምቶ በእሳት የሚመልስ አምላክ ይሁን። ጉደኞች ናቸው፣ መጡ፣ ለብሰዋል። 850 አያፍሩ፣ መጥተዋል፣ ተሰልፈው መጡ። መስዋዕት አቅርቡ፣ በቃ እሳት አይነድም፣ ከሰማይ እሳት ይውረድና መስዋዕታችሁን የበላላችሁ፣ በቃ ከዚህ በኋላ እንገላገል። አንዳንድ ጊዜ እንደሱ ቢሆን ደስ ይለኛል። እየተጨቃጨቀን ለምንድን ነው የምንኖር? ይሄ ሃይማኖት ነው ትክክል፣ ይሄ ነው ምናምን ከማለት እኮ እንዲህ አይነት ቁርጥ ያለ ነገርም ጥሩ ነው። ጀመሩ አሉ 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 አሉ። ምንም መስዋዕቱ በቃ ስጋው ተረብርቧል። ምንም እሳት የሚመጣ ነገር የለም። በዓል መጥቶ እኮ እንዲወስድላቸው ነው። አስታሮት በዓልን አምላክ ያደረጉት እነሱ ናቸው እንጂ እኮ በባህሪው አምላክ አይደለም። የሚያቀልህ ታሪክ የለም። አንተ እገልዬ አልክና እገልዬ ነው ማለት ነው አንተ እንደምትለው አጭርና ፈጣን መልስ ነው ከሱ ማገኘው። እግዚአብሔርን እኮ አይደለም የሆነ ሰውዬ ወይ የሆነ ሴትዮ ፈጣን ምላሽ ነው የምትሰጠው። ደላላ የደላላ ምክር ነው። ሰምቶ የሚመልስ እግዚአብሔር ብቻ። ጆሮቹ የፍጥረትን ልመና የሚሰሙ እግዚአብሔር ብቻ። ሌላው መስማት አይችልም። በቃ የማይሰማ ነገር ጋር ሄደ ፊት ለፊት ቆመ። አይን ስለ ቆንጆ አርጋ አይን ስለ ሳልክለት ያያል ማለት ነው። በስሪዲ ትስላለ። ስሪዲ ደግሞ ይንቀሳቀሳል በየቦታው። ወደ ጥግ ስትሄድ ያያል። ቅመምናምን እዛ ስዕል ፊት የተቀመጥክለት ጉድ ፈለ። እንዲህ ይላል ስለ እንዲህ ትላል። ይህ ጫውታ ነው። አየሁ በላሁ የማይል ግን ፍጥረት ሁሉ በእርሱ አይኖች ቤት የተራቆተ እግዚአብሔር ስትወድቅም የሚያይ ስትቆምም የሚያቆመህ እግዚአብሔር ነው። እና ምን ይሰራል? በዓል ምን ይሰራል? ምንም ማድረግ አልቻሉ። በቃ ጊዜ ፈጁ። ጸጉራቸውን ይነጫሉ፣ እዚህ ጋር ይልጣሉ፣ በጉልበታቸው ተንበርክከው የስለት ይሄዳሉ። ይሄ ሁሉ የአሕዛብ አማልክት ትርኢት ነው። ትርኢት ድራማ። ሰዓት ጊዜ ፈጀ። ረጅም ሰረርኩላ ያዜማል እያለ ሰዓት የኤልያስ ሰዓት እያለቀ መሸ። እንዴ ተራ ደግሞ ይድረሰን እንጂ እኛ ደግሞ እንናገር እንጂ። እኛም እኮ ሐሳብ አለን፣ እንናገር እንጂ። በላይ አትናገሩ፣ በላይ ጫጫታ አትፍጠሩ፣ እንናገር እንጂ አለ ኤልያስ። እሺ በቃ ይሰጠዋል። ህዝቡ ዝሏል፣ ጠውልጓል፣ ደክሟል። ኤልያስ በቃ ሌላ መሰዊያ አዘጋጀና እንጨት ጨመረና ብልት አርጎ አስቀመጠና ውሃ ድፉበት አለ። ለምን? የፀሐዩ ግለት ነው መስዋዕቱን የወሰደለት እንዳትሉ ውሃ ጨምሮ አለ። አይታል ያንተ አምላክ ይውልህ። እንዴት ብዬ ልናገር? እርጥቡን የሚያነድ አምላክ ወቅት አይጠብቅልህም። አይታል ያንተ አምላክ እንደዛ ነው። አንዳንድ ሰዎች ይተነብያሉ። የሚተነብዩት ግን መብረቅ በበበ ሲል ይዘንባል ታያላችሁ። ጌታ ምስክሬ ነው ምና ዝም በል እባክህ። ሰማዩ እየቀላ ትንቢት አትናገር። ምንም በሌለበት ተናገር።
የሚሳነው የለም ብለህ ተናገር። እግዚአብሔር ይሰራል። በቃ ኤልያስ ተራ ውሃ ጨመሩ። ምን አለው? አሁን ተንበረከከና ቃል አውጥቷል ብላችኋል። ገና አፉን መክፈት ሲጀምር ሰማይ ተከፈተ፣ እሳት መጣና ላሰች ይላል። መስዋዕቱን ላጥ አርጋል። ኤልያስ ተነሳ። ህዝቡም አለ፣ እነዛም አይን አውጣዎች አሉ። ቢያዩት ንስሐ አይገቡ። አንድ ሰው እንዳያመልጣል። ያ እነዚህ ናቸው ለዘመናት የበዘበዙ፣ እነዚህ ናቸው ያጠፉ ያከሰሩ፣ እነዚህ ናቸው ያዛቸው። የሆነ ቀን የህዝብን አይምሮ እግዚአብሔር የሚያነቃበት ቀን ይመጣል። ሐሰተኞች በሐሰታቸው የማይቀጥሉበት ዘመን፣ እያታለሉ የማይቀጥሉበት ዘመን ይመጣል። በቃ አይናቸውን እዛ እንትን ብለው እንዳትምረው አለ እያሳደደ ህዝቡ። ገረወይና ቅቤን የበላብኝ ይሄ አይደል እንዴ? ራሱ ነው፣ ራሱ ይፍረስ። ነጭ ሙኩቴን የወሰደው ይሄ ራሱ ነው፣ ራሱ ይፍረስ። ጊደሬን የወሰደ ይሄ አይደለም ወይ? ይሄ አይደለም ወይ? ኤልያስ ነው ራሱ ያደረገው። እግዚአብሔር አሰዋቸው አላለ። ብሉይ ኪዳን ነው። በቃ በነዛ ሰዎች ምክንያቱም ያ መንፈስ ደም ፈልጓል። አጣና የራሱን ካህናት ደም ጠጣ። እንደሱ ነው የሚያደርገው። ባይዘው ሰይጣን ያስጠነቁለውና ሰውየው መጨረሻ ላይ ሲያዩ ሰውየው አርጅቷል፣ ሲያዩ ጨርሷል። እንዲህ ረግጦት ይሄዳል። ከዛ ጠንቋዩ በተቀመጠበት መንጋጭላው ወደ መላላጫው አይኑ እንደዚህ ይፈሳል። በእውነት ነው። እጁን እንደዚህ ምን ነክቶት ነው? ተቆጥቶ መጥቶት አይታል። ተቆጥቶ እንደዚህ አወላግዶ የማሄድ አምላክ ነው ያለኔ። ስንት ያስቆጥተ ነው፣ አሳዘነ ነው። ምህረቱ ለሺህ ትውልድ የሆነኛ ጌታ። ያኛው ትዕግስት የለውም። ኧረ በስመ አብ ሽቶ ራሱ ብራንዱን ነግሮ ያን ሽቶ ካልተቀባለት ጠንቋዩ ሌላ ሽቶ ከቀየረ እንዲህ ረቅጦት እንዳለ የተረገጠ ነው ብታዩ። አሁን ዝናብ ይዝነብ ተባለ። በቃ ልክ ኤልያስ ዝናብ ከማዘነቡ በፊት ደግሞ ኤልዛቤል ምን ሰማች? ምንድነው የሰማችው? እነሱ መሞታቸውን የሆነ ነገርም በኋላ መሆናቸውን ሰማች። እገላሃለሁ አለች፣ አጠፋሃለሁ አለች። የኤልዛቤል መንፈስ ወዳጆቼ ገዳይ መንፈስ። የሚገለው ደግሞ እውነተኞቹን ነው የሚገለው። ሐሰተኞቹን ያኖራል፣ እውነተኞቹን ይገላል ማለት ነው። እገላሃለሁ ራስ አንገት ላይ ዛሬ ቢያድር አማልክቶች ይሄን ያደርጉብኝ ምናም ብላም ማለች። መልእክት ሰደደችበት። ኤልያስ አሁን ፈራ። ለምንድን ነው የፈራው? ኤልዛቤል ተራ ሴት አይደለችም። በሷ ድምፅ የሚናገሩ የጨለማ ኃይላት የፍርሃት መንፈስ የሚለቁ ናቸው የተናገሩት። በቃ ምን ያድርግ ሰውየው? ተነሳና ሰውየው መሮጥ ጀመረ። ሩጫ ቀኑን ሙሉ ሮጠ። ደከመውና አንድ ክትክታ ዛፍ ስር ተደገፈና ማጉረምረም ጀመረ። እንዴ ምን ነው እኔ ብቻ ነኝ እንዴ? አይታል ኤልያስ እንደኛ ሰው ነበረ። እንደ ትላንትና ድል አርገ እንደ ዛሬ ብታጉረመረም ተፈጥሯዊ ነው። ተፈጥሮ ምንም አካበዳ አያስፈልግም። የሆነ ግን ጸለየ፣ የሆነ ሰው ተለውጦ አጋንንቶች ተመታው፣ የሆነ አገልግሎት ተሳክቶ በነጋታው ኮላፕስ ብታደርግ ተፈጥሯዊ ነው። ኖርማል ነው። ይኸውላችሁ ትላንትና እኮ ስንቱን የፈጀ ዛሬ አንዲት ሴት መጣሁልህ ስትለው ሸሸት። አንድ ክትክታ ዛፍ ተደገፈና በቃኝ አለ። ነፍሴን ውሰዳት ከአባቶቼ አልበልጥም አለ።
ኤልያስ ከአባቶቼ አልበልጥም ያለውን ስለ ትሕትና አይደለም። እዚህ ጋር በቃ አባቶቼ ሁሉ ይሄን ሰርተው እንዲሆነው ዋጋ ከፍለው ሄደዋል፣ እኔ ብቻ ለምን ቀረው? ልሙት፣ ውሰደኝ። ሞቱን ነው እየጠየቀ ያለው ኤልያስ። እንዴት ነው እግዚአብሔር ለትልቅ ዓላማ ጠርቶ እንዴት ፍጻሜ ክትክታ ዛፍ ስር ይሆናል? እንዴት ሸለቆ ውስጥ ይሆናል? ወዳጆቼ ባለ ራእይ ነህ። ስለዚህ ዛሬ እንደ ሰው የትኛውም አይነት ተግዳሮት ሊኖር ይችላል፣ ግን እግዚአብሔር ወዳየልህ ከፍታ ትሄዳለህ። በቃ ኤልዛቤል ዛተች ማለት አደረገችው ማለት አይደለም። ስንት ጊዜ የሞትን ድምፅ በጆሮአችን ሰምተናል። በእኛና በሞት መካከል ስንዝር ብቻ እስኪቀር ድረስ ስንት ቀፋፊ ሌሊቶች፣ ቀፋፊ ቀኖች አልፈዋል። አያልፍም ያልከውን እኮ አልፈ ነው ዛሬ ላይ ያለኸው። ይሄን ያደረገው የማን እጅ ነው? የእግዚአብሔር እጅ ነው። ትላንት እንዳለፈ ዛሬም ያልፋል። ይሄን መልእክት የማስተላልፍላችሁ በዚህ ሰዓት የሞት ደብዳቤ ደረሳችሁ እንደ ኤልያስ ዛሬን አታድርም የተባለ፣ ያንቺ ነገር ዛሬ ያበቃል የተባላችሁ፣ የቤተሰብህ ጉዳይ ከዚህ ሳምንት አያልፍም የተባላችሁ፣ ከዚህ ወር አያልፍም የተባላችሁ እግዚአብሔር በዙፋኑ ላይ አለ። ስንት በክብር ከፍታ ላይ ሲመላለሱ የነበሩ ሰዎች ባልታሰበ ሁኔታ ከሀገር ተሰደው ከማህበረሰብ ተለይተው የሆነ ስፍራ ሄደው ሸለቆ ውስጥ እያጉረመረሙ እንደ እብድ ሞት ሩቅ ሆነባቸው ሲሞክሩ ሲከሽፍ የሚሞክሩት ምንድነው? ሞታቸውን። ኤልያስ እኮ ሞትን ቢፈልገው አጥቶ ከዚህ በኋላ አልሸሽም በቃ እንደፈለጉ ያርጉኝ ብሎ ተኛ። እንቅልፍም የሰጠው እግዚአብሔር ነው። ቀሰቀሰውና ጎኑን ብድግ አለ። ሲነቃ በማሰሮ ውሃ አለ፣ በመሶብ ደግሞ እህል አለ። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። ብድግ አለ የእግዚአብሔር ሰው፣ ግጥም አርጎ በላ። አሁንም ተኛ። አገልጋዮች እናንተ ማታስተውሉት ነገር እንዲህ በተከበበ ከተማ አንዳንዴ ገጠማችሁን ራሱ ተጽዕኖ ለሰዎች እያወራችሁ አገልግሎት ይሄን ፈጠረ ተቸገርኩ የሆነ ነገር ብላችሁ የነገራችኋቸው ሰዎች ምን አይነት ሰው ነው ይሄን ተሸክሞ ነው እንደሚኖረው ስትሉ እናንተ ጎናቸው ላይ ትላላችሁ እንደ ኤልያስ። ያን ማአት ያወራ ሰውዬ እንኳን ሊተኛ የሚያሸልበው አይመስል ግን ተኛ። እንቅልፍ የእግዚአብሔር ስጦታ ነው። ዳዊት እንደዚህ ያለ በሰላም እተኛለሁ አንቀላፋለሁ አለ። እንቅልፍ ፍራሽ ላይ አይደለም ያለው፣ እግዚአብሔር እጅ ላይ ነው ያለው። ሀካታኛ ቀሰቀሰው። አሁንም ደግመ ብላ አለው። ያበላል እግዚአብሔር፣ ያጠጣል እግዚአብሔር፣ ይደግፋል እግዚአብሔር፣ ያሳርፋል እግዚአብሔር። ይሄ ማለት ምን ማለት መሰለ? ኤልያስ ያጉረመረመው በእርግጥ የኤልዛቤል ዛቻ ከባድ ሆኖ ሳይሆን ሳያውቀው አገልግሎት በስቶበት ከጠዋት እስከ ማታ አልበላም። ለካ ርቦት ነው። ይሄን ደግሞ ሰማይ ያውቋል፣ አይተዋል። ስለዚህ ሌላ ነገር መስሎ ሌላ ነገር ታወራለ። ችግሩ ምግብ ነው። አብሉት አለ ሰማይ። መጡና የሰማይ ኤንጅሎች አበሉት። ከዛ በኋላ ኤልዛቤል የታለች? ነገሩ ያጉረመረምክበት አይደለም፣ ሌላ ነገር ምንድነው? እዚህ ቤት ዛሬ ምናምን እያላችሁ ምናምን ቤቱ የምታምሱ ሰዎች አላችሁ አይደል? እና እናንተን ለማስደሰት ቤተሰቡ ሁሉ በቃ የሆነ ነገር ያደርጋል። ችግሩ እነሱ ከሚያደርጉት ጋር ወይ ሌላ ቦታ ተጣልተ መታሃል፣ ወይ የሆነ ሰው ነጅሰዋል ምናምን። ሰውየው ረሃብ ላይ ነው። ረሃብ ላይ ያለ አገልጋይ መሆኑን ጌታ ስላወቀ አብሉት ነው ያለው። ኤልዛቤልን አትፍራ ምናምን አላለውም። ለምን ይለዋል? ኤልዛቤል ኬዝ አይደለች፣ የእግዚአብሔር ኬዝ አይደለች። ያንበላና ተነስቶ ቀርሜሎስ ተራራ ላይ ወጣ። ተራራው ኤልያስ አለው በዚህ ምን ታረጋለህ ሲለው እስራኤልን ይከሳል። አንዳንድ ጊዜ አገልግሎት አልሳካ ሲል ወይ የሆነ ነገር አለ ቢሸቀበ ነገር ይመጣል። እንደ ስኬት ሪትሙን ጠብቆ አይሄድም። አንዳንድ ጊዜ መጉደል ይኖራል ምናምን ይኖራል አይደል? ያን ጊዜ ትከሳል።
ጥበቃዎቹ ናቸው፣ አሸሮቹ ናቸው፣ ዘማሪዎቹ ናቸው፣ ፓስተሮቹ ናቸው። ክስ ታበዛል። አገልግሎት ተሸቅቦ ነው። ልክ አገልግሎት የተስተካከለለት ደግሞ ጥበቃውንም ታቀፋለህ ሄደ። ሃሌሉያ ነው፣ አማን ነው፣ ሻሎም ነው። ሰውን ሁሉ ግርግዳ ሁሉ ትሰማለህ ማለት ነው። ኤልያስ አሁን ትንሽ የሆነ ነገር ተፈጥሯል መሃል ላይ እስራኤልን ይከሳል። እንዲህ ሁሉ ትተውኛል፣ እኔ ብቻዬን ቀርቻለሁ ምናምን እያለ አንዳንዴ የራሱንም ለመሸጥ ይፈልጋል። እግዚአብሔር ጠቅ አረገና መንፈሳዊ ስክሪን አሳየው። አንተ ብቻ አይደለም በዚህ ከተማ ያለህ፣ ለጣዖት ያልተንበረከኩ 7000 ምርጦች ቅሬታዎች እንዳሉኝ ታውቃለህ እዚህ አለው። አዎ አንዳንዴ እኔ ብቻ ነኝ የሚሉ የጸሎት ሰዎች አሉ። አንድ ቀን ከዘጋ ከተማ ሁሉ ኃጢአተኛ ይመስልሃል። 3 ቀንማ አትዝጋ። ኧረ በስመ አብ። ስትወጣ ሰው ሁሉ ኃጢአተኛ። ቸርች ተመጣለ እንዲህ ቢል ታያለህ አሉ። እንደዚህ አይነት ቅርጽ ያላቸው ሰዎች ሲገባ እግዚአብሔር ሰው ገባ አሸሮች ሲሉት አሸሮ በቃ ትንሽ ዘግቶ የመጣ ሰው ነው። በቃ ተው። ለሱ ሁላችንም ኃጢአተኞች ነን። እግዚአብሔር ደግሞ አለ ጠቅ ያረጋና ባካታ አካብዳ አንተ ብቻ አይደለም አንተ 3 ቀን ነው 30 ቀን የዘጋ አለ ብሎ ያሳየዋል። ኤልያስ ምንድነው እንደምትተረተረው? 7000 ምርጦች አሉ። ካንተ ጋር ፎቶ አልተነሱም፣ አንተ አታቃቸው ምናምን። የግድ እኮ የእግዚአብሔር ሰዎችን እኛ ማወቅ የለብንም። ከኛ ጋር እኮ ፎቶ መነሳት የለባቸው። እኩል ከኛ ጋር እኮ ሻይ ቡና ማለት የለባቸው። የግድ ከኛ ጋር የዋለ ብቻ ነው እንደ እግዚአብሔር ሰው። በየመስሪያ ቤቱ አለው ጌታ፣ በየከተማው በየንግድ ማዕከሉ አለው። የእግዚአብሔር ሰዎች ቸርች ብቻ ያለ የሚመስላቸው የዋሆች ተው። ከተማ ሁሉ እግዚአብሔር ነው። እግዚአብሔር የሚፈሩ ሰዎች አሉ በዓለም ላይ የበለጠ እንደው እዚህ ካለው በላይ ማለት ነው። በቃ በእግዚአብሔር ፊት ቆማለዋ። በእግዚአብሔር ፊት እግዚአብሔርን ፈልጋለሁ ድምጽ ነው የሚሰማው። ልክ ተራራው ላይ ወጥቶ እንደቆመ አውሎ ንፋስ መጣና ዝግባውን ምኑ ድንጋው ታታታ አምላኬ አለ። ኤልዛቤል የታለች አሁን? ድምጥ ማጧ ነው የሚፈራው ምናምን። መጽሐፍ ቅዱስ ሲናገር ግን አውሎ ንፋስ ውስጥ እግዚአብሔር አልነበረም ይላል። አልነበረም። ግርግር ውስጥ እግዚአብሔር ያለ የሚመስላችሁ በጣም ብዙ ህዝብ በተከማቸበት ክሩሴር ላይ አቤት የእግዚአብሔር መገኘት የምትሉ ሰዎች ይሄ እናንተ ሐሳብ ነው። የእግዚአብሔር መንገዱ ሌላ ነው። ንፋስ ውስጥ እግዚአብሔር የለም። ቀጥሎስ ምንድነው የሆነው? መንቀጥቀጥ ነዘረው። ተራራው በቃ ተንቀጠቀጠ። አለቶች ሁሉ ተሰነጣጠቁ። አምላኬ በዚህ ውስጥ አለ። ኤልያስ ኃይለኛ አይደል? በዛ ኃይለኛ መንገድ ነው እግዚአብሔር እንዲገለጥለት የሚፈልገው። እኛ በተለማመድነው መንገድ እግዚአብሔር በዚህ መንገድ ነው ምንል ሰዎች ትምህርት እንዲሆነን ነው። አሁን ግን በመሬት መንቀጥቀጥ ውስጥም እግዚአብሔር አልነበረም ይላል። በቃ እሳት መጣ። ደግሞ እሳትና ኤልያስ ምን ማለት እንደሆነ ታውቃላችሁ? ቋንቋው ሁሉ እሳት እኮ ነው። ሰው ትንሽ አናግሮት ቃል ከተቀየረበት እሳት ይላል፣ እሳት ይመጣል። እሳት ነው የሚጠራው ሰውየው። በቃ ከእሳት ጋር ነው ነገሩ ማለት ነው። ታስታውሳላችሁ ሁለተኛ ነገሥት ላይ አካዚያስ ከዓይነ ርግቡ ወድቆ የአቃሮናውያንን አምላክ ቤልዜቡልን ጠይቁልኝ ብሎ መልእክተኞች ሲልክ ኤልያስ መንገዳቸው ላይ ቆመ። በእስራኤል አምላክ ጠፍቶ ነው እነዚህን የአሕዛብ አማልክ ልትጠይቁ የምትሄዱት? ንጉሱን ከአልጋ አትነሳም ትሞታለህ ብላችሁ ንገሩት አለ። ከዛ ተመለሱና አረ መንገድ ላይ አንድ ሰው አገኘን። ምን አይነት ነው? እንዲህ ጸጉራም ነው ምናምን ነው። በቃ እንደዚህ ብሎ ተቋቋመናል። ኤልያስ ነው። ሄዳችሁ አስራችሁ አምጡልኝ ብሎ 50 ሰዎችና አለቃውን ላክ። 50 አለቃው እሱ ተራራው ላይ ቆሞ እንዳያቸው እና ወታደር ይሄ ልቡ የስጋ ልቡ ያበጣ አይደለ? ትዕቢተኛ ነው እና አተ እግዚአብሔር ሰው ዳውረታል እና ለበጣ ናት እቺ ሾርኔ ይባላል በሰፈር
እና እኔ እግዚአብሔር ሰው ከሆንኩማ አለ ኤልያስም በሾርኔ እሳት ከሰማይ ተወረደባቸው። ኤልያስ እየሳቀም ሲናገር እሳት ከሰማይ ይወርዳል። ኮስተር ብሎም ሲናገር ይኸውልህ ባንተ ላይ ያለው ጸጋ ባንተ ላይ ያለው ቅባት ነው እንጂ ተገታትረህም ስላወራ አይደለም። እሳት ከሰማይ ወረደ። እሳት ወረደና 50 ሰውን እነዚህ ሲጣፉ ደግሞ ሌላ 50 ተላከ። 50 ሰው ሲመጣ ደግሞ አላወቁም። እነዛ በእሳት እንደተበሉ አያውቁም። መጡና እናንተ አተ እግዚአብሔር ሰው ዳውረድ አሁንም እየሹፉ እኔ እግዚአብሔር ሰው ከሆንኩማ ግን ሰማይ የሚጠብቀው አንድ ቃል ኤልያስ እንደኛ ሰው ነበር። የተለየ ሰው እውነት ነው። ለእግዚአብሔር የተለየ ሰው ነው። ኤልያስ ግን እንደ ሰው ደካማ ነው አይደለም። እንደ ሰው ይዝላል። ሰብአዊ ድካሞች አሉት። በዚህ ሁሉ ውስጥ አልፎ የሚሰራ ግን ኃያል አለ፣ እግዚአብሔር ይባላል። ስለዚህ በዚህ ውስጥ ኃያሉ እግዚአብሔርን እንድታዩት ነው። ሌላ ነገር እኮ የለውም። በቃ ይኸውላችሁ እሳት ያወረደው ሰውዬ ደግሞ የሆነ ሰዓት ላይ ወዮ ወዮ ሲል ታያላችሁ። የሆነ ሰዓት ሲያጉረመርም ታያላችሁ። ወዳጆቼ እንዲህ መድረክ ላይ አምሮብን ስታዩ እኛ ምንም ድካም የሌለብን እኛ በነገር ሁሉ 100% ምና አይደለን። ወይ ከድኖልን ሸፍኖልን ከእግዚአብሔር በታች ቤታችንና ባጠገባችን ያሉ ወዳጆች ይለውልን እንጂ እኮ ብዙ ክፍተት ያለብን ሰዎች ነን። እንደኛ ሰው ነበር ኤልያስ። ሰው ነው በቃ። ከዛ ያማለቀ። ሶስተኛው ግን ሲመጣ ገባው እየሰገደ አንተ እግዚአብሔር ሰው፣ ትክክለኛ እግዚአብሔር ሰው። ይሄ የሚያሾፉ አሉ አይደል? እግዚአብሔር ሰው የሚሉ አሉ። እነዛ ሳይሆን ይሄ ትክክለኛው መጣ። በቃ ሰግዶ ምን ብሎ በቃ ኤልያስን አወረደው ማለት ነው። ወዳጆቼ ምንድነው መልእክቱ ነው? ኤልያስ እንደኛ ሰው ነበረ። ይኸውላችሁ የአገልግሎት ህይወቱን አያችሁ። ከዛ በአገልግሎቱ ላይ የገጠመውን ተግዳሮት አያችሁ። የጸሎት ህይወቱን ስትመለከቱ ሰውየው ከባድ የጸሎት ሰው ታውቃላችሁ። ካቀረቀረ ነገሩ ሳይፈጸም አይነሳም። ዝናብ ሲዘንብ እንዴት እንዳዘነበ ታውቃለህ? ሰማይ ከተዘጋ በኋላ ማለት ዝናብ ሲዘንብ አንገቱን ጉልበቱ ውስጥ ቀብሮ ስለ ዝናብ የጸለየ ብላቴናውን ሂድ ወደ ባህር ሂድና እስቲ ከባህር ደመና ኢቫፖሬት ሲያደርግ ተመልከት ይለዋል። ሲተን ደመና ተመልከት ይለዋል። ብላቴናው እየወረደ ስንቴ ነው የተመላለሰው? 7 እየሄደ ምንም የለም ይለዋል። ምንም የለም ስትባል ጸሎትህን አታቋርጥ። ተስፋ የለውም ይሄ ነገር ስትባል ጸሎትህን አታቋርጥ። ካንሰር ነው ስትባል ጸሎት አታቋርጥ። ካንሰር አይደለም ታንከር ለምን አይሆን? ለእግዚአብሔር በሽታ ነው። ጉንፋንም ካንሰርም ምንም ነው ማለት ነው። እግዚአብሔር የሚሳነው የለም። ይሄ ደግሞ ኤልያስ ገብቶታል በቃ። ስለዚህ ብላቴናው 7 ጊዜ ወደ ባህር እንዲቀብሮ የጸሎት ህይወቱ ጠንካራ ነው። በኢየሱስ ስም መንቻካ የጸሎት ሰዎች ያርጋችሁ። ነገሩማ ይፈጸማል ብላችሁ አንዳንዱ ተስፋ እንዳያስቆርጣችሁ፣ ክንዳችሁ እንዳይዝል ይፈጸማል። እግዚአብሔር ያደርጋል። እግዚአብሔር ይሰራል። እግዚአብሔር ያከናውናል። እግዚአብሔር በስራ ላይ ነው። ኤልያስ እንደኛ ሰው ነበረ ማለት የሚያደክሙት ነገሮች አሉ። በቃ ሁሉ ነገር ተስፋ የለውም። ስለዚህ የጸሎት ህይወቴም ይላላል አለም። ከኤልያስ የምትማረው ይሄ ነው። በዛ ሁሉ ተግዳሮት ጠንካራ የጸሎት ሰው። አማኞች ጸልዩ። ራእይ ያላችሁ እግዚአብሔር የተልእኮ ቀንበር ያሸከማችሁ ከአገልግሎታችሁ በላይ ጸልዩ። በቃ 7ኛው ላይ ትንሽ ደመና ወደ ላይ ስትወጣ አየና ብላቴናው መጣ። የሰው እጅ የምታክል ደመና ሄደች አለ። በቃ አሁን ከጸሎት ተነሳ። ክብር ለእግዚአብሔር ይሁን። አንዳንዶቻችን እንጀምራለን ጾም ጸሎት ስንት ቀን? 3 ቀን በለው፣ 7 ቀን፣ 15 ቀን፣ 21 ቀን። ምንድነው ዓላማው? አይታወቅም ወይም ይታወቃል። ከዛ ቀን ቆጥረን እንጨርሳለን። 40 ቀን ተፈጸመ በቃ። ከዛ ስጋ በለው ወይኑም በለው። ምንድነው ዓላማው ነው? ጸሎት እኮ ደጅ ማስከፈቻ ነው። እያንኳኳ ካልተከፈተልህ ክብር ለእግዚአብሔር ይሁን ብለህ የምታቆመው ነገር አይደለም። እስኪከፈት ታንኳኳል። አንኳኩ ይከፈታል ብሏል።
አንኳኩ አይከፈትም ተስፋ ቆርጣችሁ ተመለሱ ብሏል። አንኳኩ ይከፈታል። ምታንኳኳው እስከ መቼ ነው? እስኪከፈት ነው እንጂ እስከ 3 ቀን አይደለም፣ እስከ 40 ቀን አይደለም። 7 ዓመትም ከሆነ አንኳኳ። ጌታዬ ሆይ በል አንኳኳ። ደጋግመ አንኳኳ። ለምንድን ነው ደጋግመ የምታንኳኳው? በ5 ደቂቃ የሚያረገውን እሱ ሁሉን ቻይ የሆነ ጌታ አይደለም ወይ? ለምንድን ነው እንዴ? አንተ ላይ እየሰራ ያለው ነገር አለ። ሰውየው እንዲህ ብሎ ለመነ አለው አንድ ቀን። ይውላችሁ ሰውየው ከቤቱ ፊት ለፊት ትልቅ ተራራ አለ። ተራራው ስትራቴጂክ ተራራ ነው። እሱ የሚፈልገው ተራራው ላይ ወጥቶ ቤቱን ሰርቶ ዙሪያ ገባውን መቆጣጠር ነው። ግን ተራራው ላይ ለመውጣት አቅም የለው። ስለዚህ ወደ እግዚአብሔር ጸልዮ ተራራውን በሆነ ታምር ዞር እንዲያደርግለት ነው ይፈልገውና ጸለየ። በሌሊት ድምጽ ሰማ። ምን የሚል? እየወጣ ጠዋት ተራራውን ግፋው ይንፏቀቅልሃል አለ። እሺ አለና ሰውየው ተራራው ጠዋት እየወጣ ሲገፋ 6 ወር ሆነው። ጌታ ሆይ 6 ወር ሆነው እኮ ምን ላድርገው? ተራራው ፈቀቅ አላለ። በ6 ወር ምንድን ነው የሆነው? ሰውየው ጡንቻው ፈረጠመ። ተራራውን አይደለም እግዚአብሔር የለወጠው፣ የሰውየውን ማስል ነው የለወጠው። አሁን ተራራው ላይ የምትወጣበት ጉልበት አለ። እስኪ ውጣ ሞክረው አለ። ላጥ እያለ ተራራው ላይ ወጣ ማለት። በቃ አሁን እዚህ ላይ ቤት ሰርተህ መኖር ትችላለህ። እግዚአብሔር 6 ወር የሚያስገፋ አንድን ነገር ያን ነገር ሊቀይረው ሳይሆን አንተ ረጅም የጸሎት ህይወት እንድትለማመድም ሊሆን ይችላል። ስልቹ የሆነን ሰው አንዳንዴ ረጅም ያደርግበታል ጥያቄውን ሳይመልስ። ምንድነው እግዚአብሔር ዓላማ? ጥያቄህን እያዘገየ አንተን እንቁልልጭ ማለት አይደለም። ጸሎት ማትወድ ምን አይነት ሰው እንደሆነ ስለሚያውቅ ያችን ነገር እስክታገኝ ድረስ ድፍት ትላለህ ጠዋት ማታ እና ጸሎት እያለማመደ ነው። አሜን በል። ኤልያስ እንደኛ ምን ነበረ? ሃሌሉያ። በአገልግሎቱ ሰማይ ለጎመ፣ እሳት አዘነበ፣ የጣዖት ካህናትን ሁሉ አስወገደ። እስራኤል እንደገና ወደ እግዚአብሔር ፊቱን እንዲመልስ አደረገ። ለእግዚአብሔር ቀና፣ ታገለ፣ ደከመ፣ ለፋ፣ ታምኖ በመንገዱ ሄደ። በመጨረሻ እግዚአብሔር በእሳት ሰረገላ ወሰደው። ኤልያስ እንደኛ ሰው ነበረ። ትምህርቱ ወገኖቼ ሰው ነው። ሰብአዊ ድካሞች በኤልያስ ላይ አሉ። ሰው ነው። እንደ አገልጋይ የጠነከረባቸው ነገሮች አሉ። ከጠነከረ የጠነካሬው ሚስጥር እግዚአብሔር ጸጋ ነው። ከደከመ የደከመው ሰውየው ሰው ስለሆነ ነው። በድካምም በብርታትም በዝቅታም በከፍታም ግን ሰውየው ስራ ሰርቷል። የእምነት ሰው ስለሆነ አፉን ሲከፍትል ሰማይ ይታዘዝለታል። እናንተም የእግዚአብሔር ልጆች ናችሁ። አፋችሁን ክፈቱ፣ ሰማይ ይታዘዝላችኋል። ስሙን ጥሩ፣ ስሙ ኃይል ያደርግላችኋል። እግዚአብሔር መታመኛችሁ ይሆንላችኋል። ኤልያስ እንደኛው ምን ነበረ? ክብርና ምስጋና አምልኮትና ውዳሴ ለስም አጠራሩ ይሁን። እግዚአብሔር ይመስገን።